አንዲት ምስኪን ጥቁር አሳላፊ በዝናብ ውስጥ የሚሄድ አንድ አዛውንት ሰውን አግኝታ ረዳችው። ነገር ግን በማግስቱ ጠዋት ይህን ተከትሎ የተፈጠረው ነገር ዓለሟን ይበታተነ ነበር። ዴኒስ ካርተር በዝናብ ረጥባና 5 ደቂቃ አርፍዳ ወደ ሥራ ሄደች። ግን በዝምታ በሚመለከቱ ሰዎች ፊት አለቃዋ መናጭቋ አባረራት። የዛን ዕለት ማታ ያዳነችው እንግዳ ሰው ከሚመለከቱት ሰዎች መሃል መኖሩን አላወቀችም ነበር። ወደዛ ምግብ ቤት በገባ ቅጽበት ማናጀሯ ሲናገራት የነበረው እያንዳንዱ የጭካኔ ቃል ተመልሶ ራሱን ያውቀው ይጀምራል። ከመቀጠላችን በፊት ለቻናላችን አዲስ የሆናችሁ ሰዎች ሰብስክራይብ አድርጋችሁ ብታዩን ደስ ይለናል። ድጋፋችሁ ዓለማችን ነው። የበለጡ ኃያል ታሪኮችን ይዘን ለመምጣት ይረዳናል። አሁን ታሪካችንን እንጀምር። የዛን ዕለት ማታ የሚጥለው ዝናብ ፋታ አልነበረውም። ነፋሱም ከመንገዱ ላይ ገፍቶ ሊያወጣት የፈለገ ይመስል ውሽንፍሩን ከመኪናዋ ጋር ያላጋው ይዟል። ዴኒስ ካርተር ያረጀች ነጭ ፒካፕ መኪናዋን መሪ አጥብቃ ይዛለች። ዋይፐሩ በኃይል መስታወቱን የሚሸፍነውን የዝናብ ውሃ እያጸዳ ነው። ሆኖም ከፊቷ ያለውን መንገድ በጨረፍታ ነበር ማየት የምትችለው። ምግብ ቤቱ አርፍዶ ነው የሚዘጋው። እርሷም በጣም ደክሟታል። ግራጫ ዩኒፎርሟ ከሰዓታት በፊት በተደፋባት ቡና ሳቢያ አሁንም እንደረጠበ ነው። አሁን የምትፈልገው ብቸኛ ነገር ሞቅ የሚያደርጋት ነገርንና ጸጥ ያለ ስፍራን ነው። ከዛም አየችው። ጥቁር ቅንጡ ሴዳን ከመንገዱ አጠገብ ተበላሽቶ ቆሟል። የሃዛርድ ማብራቱ በተዳከመ ሁኔታ ያበራል። ኮፈኑ ተከፍቷል። እንፋሎት እያወጣ ነው። ልክ መሄድ እንደጀመረች ከመኪናዋ አጠገብ የቆመ አዛውንት ላይ የፊት ማብራቱ አበራ። ኮቱ በዝናቡ ረሷል። ሚዛኑን ለመጠበቅ በአንድ እጁ ፈረፋንጎን ይዟል። ዣንጥላም አልያዘም። የሚረዳው ሰውም ካጠገቡ የለም። በዝናብ የረጠበ ሱፍና ዝናቡ ላይ ያፈጠጠ የደከመው ፊት ብቻ። አመነታች። መሽቶ ነበረ። ሰዎች የራሳቸው ሥራ ላይ ብቻ ማተኮር ያለባቸውና በማያገባቸው ነገር ውስጥ መግባት የሌለባቸው አይነት የምሽት ሰዓት ነበረ። ግን እርሷ ትከሻው የሚንቀጠቀጥበትን መንገድ አይታለች። ስልኩን ለመያዝ ጣቶቹ እንዴት እንደሚታገሉ ማስተውላለች። በአካባቢው ላይ ኔትወርክ እንደሌለም ታውቃለች። ዴኒስ በረጅሙ ተነፈሰች። መኪናዋን አቆመች። በስተዋቷን በከፊል ዝቅ አደረገች። የረጠበ አስፋልትና የሞተር ዘይት ሽታ አካባቢውን ሞልቶታል። ሰላም ናችሁ ወይ ስትል ተጠራች። ድምጿ የዝናቡን ድምፅ አልፎ ተሰማ። ሰውየው ዞረ። ደንግጧል። መኪናዬ ሞታለች። መልስ የሚሰጠኝ ጎታች መኪናም አላገኘውም። የተሳሳተ መታጠፊያን ያስኩ መሰለኝ። ዴኒስ እጇን ዘርግታ የመንገደኛ መቀመጫ በሩን ከፈተች። እዚህማ በብርድ ትሞታለህ። ሳሰምጥ በፊት ግባ አለችው። አመነታ። አጤኖ ተመለከታት። ጭር ባለ መንገድ ላይ አንዲት የማያውቃት እንግዳ ሴት እርዳታ እየሰጠችው ነው። ከዛም ጭንቅላቱን ነቀነቀ። በሩን ከፍቶ ወደ ውስጥ ገባ። የነተበው መቀመጫ ላይ ከልብሱ ውሃ ተንጠባጠበ። ማቆም እኮ አልነበረብሽም አላት። ድምፁ በአመስጋኝነት ቅላጼ ተሞልቶ። አይ ነበረብኝ። አያቴ ሊሆን የሚችል ሰው ዝናብ ውስጥ እንዲቀልጥ እያየሁ ትቼው ሊሄድ አልችልም። ይህ አነጋገሯ ፈገግ አስባለው። ራሱን ሄንሪ ዌስተን በማለት አስተዋወቀ። ከከተማ ውጭ ከአንድ ረፋድ ስብሰባ እየተመለሰ መሆኑን ተናገረ። ግማሽ መንገድ ላይ ያለም አውሎ ንፋሱ እንደያዘውና ወዲያውኑ መኪናው መስራት እንዳቆመች ገለጸላት። ዴኒስ አዳመጠችው፣ ግን አልተፈላፈለችም። ዝም ብላ ነዳች። የዝናቡ ሽንፍር ከባድ ነበረ። ጣራውን የሚደልቀው ይዟል። ወደምትኖርበት ሰፈር ይዛው ሄደች። በመንገድ ማብራቶች ጥላ ወደሚያንጸባርቀው የተደረደሩ አፓርታማዎች ወዳሉበት ሰፈር አንድ ክፍል ብቻ ወዳላት ትንሽ አፓርታማዋ ይዛው ገብታ ፎጣ ሰጠችው። ከዛም ሞቅ ያለ ሾርባ አቀረበችለት። ከዛም ተቃውሞውን ችላ በማለት ያላትን ብቸኛ ብርድ ልብስ ሰጠችው። በመጨረሻ ሶፋው ላይ ሲተኛ እርሷ ከመስኮቱ አጠገብ ተቀምጣ ዝናቡ ቀስ እያለ ወደ ካፊያነት ሲቀየር መመልከት ጀመረች። ሁኔታዋ የደከመው ቢመስልም ግን ሰላማዊ ነበረ። ትክክለኛውን ነገር እንዳደረገች ተሰምቷታል። ጎህ ከመቅደዱ በፊት ወደ ሥራ ሄደች። ሶፋው ባዶ ነበረ። ብርድ ልብሱን በጥንቃቄ ታጥፏል። ማስታወሻም ጠረጴዛው ላይ ተቀምጧል። እንደ ሰው ስላየሽኝ አመሰግናለሁ ይላል። በስሱ ፈገግ አለች። ማስታወሻውን አጣጥፋ ወደ ኪሷ ከተተችው እና ወደ ግራጫው ንጋት ተመልሳ ገባች። የረዳችው ይህ ሰው በድጋሚ ወደ ሕይወቷ ተመልሶ እንደሚገባ አላወቀችም ነበረ። ቀጣይ ጉብኝቱም ሕይወቷን እንደሚቀይረው። ንጋቱ ግራጫና ቀዝቃዛ ነበረ። ዴኒስ ወደ ምግብ ቤቱ በር እየተጣደፈች ሄደች። 10 ደቂቃ አርፍዳለች። ፀጉሯ በካፊያው ረጥቧል። አቀበቱን በመውጣቷ ትንፋሿ ይቆራረጣል። የተጠበሱ ዳቦዎችና ርካሽ ቡናዎች ሽታ ፊቷን መታት። ከመሳቢያው ኋላ ስቲቭ ሃርሎ ትዕዛዝ በመስጠት እየጮኸ ነው።
የሸሚዙ እጅጌ ታጥፏል። ድምፁ ደንበኞች እስኪሰሙት ድረስ ጎላ ያለ ነው። ካርተር፣ ጊዜ ለአንቺ የሚያጎነብስልሽ ይመስልሻል? ይህ ድምፁ ቅላጼ ንቄት የሞላበት ነበረ። ዴኒስ ትንፋሿን ሰበሰበች፣ አይኖቿንም ሰበረች። ይቅርታ አድርግልኝ ጌታዬ፣ እኔ ዝጊ ሲል ጮኸባት። የሪሲት ፓዱን ከመሳቢያው ጋር እያጋጨ ሥራ የሚበዛበት ንጋት ላይ ነን። ባለቤቱን መጥቶ ሊጎበኘን ነው። ውለታ እንደዋልሽልን ሁሉ አንቺ ግን ትዞሪያለሽ። ጥቂት ደንበኞች ፊታቸውን አዞሩ። ወጣቱ ምግብ አብሳይ ድርቅ ብሎ ቆሟል። የሚንኳኩት ሳህኖችም ጸጥ አሉ። በክፍል ውስጥ ያለው ውጥረት ጨመረ። ዴኒስ እንደገና ሞከረች፣ ረገብ ብላ። ሰው መርዳት ነበረብኝ። ዝናብ ይዞት የቆመ አዛውንት ነበረ። ትቼው መሄድ አልቻ። ስቲቭ እጁን አንስቶ አቋረጣት። ጥሩ መዋል ቤት ኪራይ የሚከፍል መሰለሽ? አርፍደሻል። ዋናው ነገር እርሱ ነው። ወደ ሰዎቹ ፊቱን አዞረ። ድምፁም ጎላ አድርጎ ከእናንተ ውስጥ አንዳችሁ እንኳን ማርፈድ ከፈለጋችሁ ከበር ውጭ ልትቀላቀሏት ትችላላችሁ አለ። ጥቂት ሰዎች ሳቅ አሉ። ሌሎች ፊታቸውን አዙረው ወደ ሌላ ቦታ ተመለከቱ። የዴኒስ ልብ ኩምትር አለ። እባክህን ሚስተር ሃርሎ፣ ለ4 ዓመታት ያህል እዚህ ሰርቻለሁ። የዚህ አይነት ልማድ እንደሌለብኝ ታውቃለህ። ወደ በሩ በጣቱ ጠቁማት። ጨርሰሻል። ሽርጥሽን መልሺ። ሰበብ አያስፈልገኝም። አስተማማኝነት ነው የሚያስፈልገኝ። ዝምታ ሰፈነ። ዴኒስ ሽርጧን ፈታ። እጇ እየተንቀጠቀጠ መንጋጋዋ ተገታትሮ መሳቢያው ላይ በጥንቃቄ አስቀመጠችው። ወደ በሩ ለመሄድ ፊቷን እንዳዞረች አንድ ደንበኛ ለጓደኛዋ ወይኔ ምስኪን፣ እዚህ ካሉት እኮ ይህች ነበረች ደነኛዋ አለች። ዴኒስ ወደ ካፌያው ገባች። ዝናቡ ትንሽ ቀዝቀዝ ብሏል፣ ግን ከትናንትና ማታው የባሰ ይናደፋል። ኮቷን አጥብቃ ይዛ መራመድ ጀመረች። ከኋላዋ በምግብ ቤቱ ውስጥ ስቲቭ ፈገግ ብሎ ከረባቱን አስተካከለ። ትክክለኛ ጊዜ ሲል አጉረመረመ። ባለቤቱ ዛሬ ይመጣል። ቤቱን የዘፈቀደ ሥራ የሚያስመስለው የበጎ አድራጎት ሥራ የማያስፈልገኝ የመጨረሻው ነገር ነው። ውጭ ካፌያው ላይ ቆማ ዴኒስ ትክክለኛውን ነገር እንዳደረገች እርግጠኛ መሆኗን ታስባለች። ግን ትክክል መሆን ወጮችን አይከፍልም። አንድ ጥቁር ሳዳን መኪና ምግብ ቤቱን ቀስ እያለ እያለፈ ሲሄድ ልብ አላለችውም። በቀለም የተቀባው መስኮቱ ትንሽ ብቻ ነበር ዝቅ ያለው። ከመኪናው ውስጥ ሄንሪ ዋትሰን ስትሄድ እየተመለከታት ነበረ። ፊቱ ላይ ያለው ስሜት አይነበብም። የሰጠችው ማስታወሻ ካጠገቡ ካለው የተሳፋሪ መቀመጫ ላይ ተቀምጧል። ከረባቱን አስተካከለ። ዝናቡ ያረፈበት የምግብ ቤቱ ምልክት ላይ አይኖቹን ተከለ። ከዛም በለሆሳስ ድምፅ ለራሱ ስለዚህ የምትሰራው እዚህ ነው ማለት ነው አለ። ነዳጅ መስጫውን ረገጠ። ቀጥሎ የተፈጠረው ነገር የሁለቱንም ሕይወት ዳግም የጻፈ ነበረ። ቀትር ላይ ምግብ ቤቱ በኃይል ተሞልቶ ነበረ። ዝናቡ ቆሟል። የፀሐይ ብርሃን በመስኮቱ እየገባ ነው። የቡናዎቹና የትኩስ ብስኩቶቹ ሽታ አየሩን ሞልተውታል። ስቲቭ ሃርሎ ከመሳቢያው አጠገብ ቆሟል። ረፍት የለሽ ሆኗል። በውሸት በራስ መተማመኑ ኋላ የደበቀው ወኔ ይታይበታል። ሰራተኞቹ እያንሾካሾኩ ነው። ማንም ሰው የማይጨበጠውን ባለቤት አግኝቶት አያውቅም። እናም ዛሬ ያቀን ነው። ልክ 6:30 ሲል በሩ ተከፈተ። ረጅም ገብስማ ፀጉር ያለው ሰው ወደ ውስጥ ገባ። ጥቁር የተሰፋ ኮት፣ የተወለወለ ጫማና ሙሉ ክፍሉን ጸጥ ያደረገ ግርማ ሞገስ ተላብሷል። መኖሩ የተረጋጋ ግን አዛዥነትን ይናገራል። ለምን እንደሆነ እንኳ ሳያውቁ ሰዎችን ቀጥ እንዲሉ የሚያደርግ ግርማ ያለው ሰው ነው። አብሳዩ እያበሰለ አሳላፊዋም የቡና መቅጃዋን በከፊል ከፍ አድርጋ እንደያዘች ቀጥ ብለው ቆሙ። የሽያጭ ባለሙያ አይነት ፈገግታ በፊቱ ላይ ለጥፎ ስቲቭ ወደፊት እየተጣደፈ ሄደ። ሚስተር ዋትሰን እንኳን ደህና መጣ ጌታዬ አለ። ስቲቭ ድምፁ በግድ ሞቅ ያለ እንዲመስል ለማድረግ እየሞከረ ሁሉም ነገር አንተ እንደፈለግከው በጽዳትና በብቃት እየተከናወነ ነው። ሄንሪ ዌስተን ምግብ ቤቱን በአይኑ ዳሰስ አደረገው። አይኖቹ ወደ መቀመጫዎቹ፣ ወደ መሳቢያዎቹ አማተሩ። ሰራተኞቹ ላለማፍጠጥ ሞከሩ። ዴኒስ ተሰራበት የነበረውን ባዶ ጥግ ሲመለከት መንጋጋው ተቀጣጠረ። ትናንትና ጠዋት እዚህ ተሰራ የነበረችዋ ሴት የት ሄደች ሲል ጠየቀ። ስቲቭ አይኖቹን አርገበገበ። አዝናለሁ ጌታዬ፣ ዴኒስ ካርተርን ማለቴ ነው። ትናንትና ጠዋት እዚህ ስትሰራ የነበረችው አሳላፊ የት ገባች? ማናጀሩን ለመሳቅ ተገደደ። እሷ አዝናለሁ፣ እንድትለቅ ማድረግ ነበረብኝ። ሁልጊዜ ታረፍዳለች። ደካማ ባህሪ ነው ያላት። ለስራህ መገንባት የምትፈልገው አይነት አመለካከት ያላት ሴት አይደለችም። የዌስተን የፊት ገጽታ አልተለወጠም። ነገር ግን ይህንን ተከትሎ የተፈጠረው ጸጥታ ልክ እንደ ሰይፍ የሚቆርጥ ነበረ። ወደ ምግብ አብሳዩ ፊቱን አዞረ። እውነት ነው ይሄ ሲል ጠየቀው። ምግብ አብሳዩ ጫማውን ተመለከተ። አይ ጌታዬ፣ ዴኒስ ከነበሩን ሰራተኞች ሁሉ ምርጧ ናት ማለት እችላለሁ። የስቲቭ ፈገግታ ቆመ።
ሰዎች ማጋነን ይወዳሉ። እዚህ የሚሾፍረው መርከብ ከባድ ነው። ዌስተን ቀረበው። ዛሬ ጠዋት ነው ያባረርካት? አሁን ጌታዬ፣ መልሰ ጥራት አሁኑ ነው አለው። የስቲቭ ፊት ወዝ ጠፍቶ አመዱ ቡን አለ። ጌታዬ፣ እርሷ አስፈላጊ አይደለም። እርሷ መልሰ ጥራት ብያለሁ፣ መልሰ ጥራት ሲል ዌስተን ደገመለት። ክፍሉ ጸጥ ረጭ አለ። ከ5 ደቂቃ በኋላ የቤቱ ደውል ድጋሚ ተደወለ። ዴኒስ ወደ ውስጥ ገባች። አሁንም የተጨማደደ ዩኒፎርሟን እንዳደረገች ነው። ፊቷ ላይ ግራ መጋባት ይነበባል። እርሷ እንደገባች የሁሉም ሰው ፊት ዞረ። ለምን እንደተጠራች እርግጠኛ አልነበረችም። የዌስተን አይኖች ለዘቡ። ልክ እርሷን እንዳየ ሚስተር ካርተር አለ። ድምፁ ሞቅ ያለ ግን የተረጋጋ ነበር። ሌላ ማንም በማይረዳኝ ጊዜ ትናንትና ማታ አንቺ ረድተሽኛል። ማንነቴን አላወቅሽም ነበረ፣ ደንታም አልነበረሽም። እርዳታ ያስፈለገው ሰው ብቻ ነበር ያየሽው። በምግብ ቤት ውስጥ ሹክሹክታዎች ተናፈሱ። ምግብ አብሳዩ ማማሰያውን ጣለው። አሳላፊዋን በሲቃ አፏን ከፍታ ቀረች። ዌስተን ንግግሩን ቀጠለ። ይህ ስፍራ ምንን መወከል እንደሚገባው አሳይተሽኛል። ስለዚህ ይፋ አደርገዋለሁ። ዴኒስ ካርተር አሁኑኑ ተግባራዊ የሚደረግ ተባባሪ ማናጀር ወይም ስራ አስኪያጅ እንድትሆን ስል ወስኛለሁ። የስቲቭ አፍ ተከፍቶ ቀረ። ከልብ ሊሆን አይችልም። እሷ እኮ በጣም ከልብ ሲል ዌስተን አቋረጠው። እኔን መማረክ ፈልገህ ነበረ ሚስተር ሃርሎ። እንኳን ደስ ያለ። በተሳሳተ መንገድ አደረግከው። ሰራተኞቹ ቀስ አድርገው አጨበጨቡ። ክፍሉን ፋታ ሞላው። ዴኒስ መናገር አቅቷት ቆመች። እንባዎቿ ፈሰሱ። ዌስተን በሱ ፈገግ አለ። በዝናቡ ውስጥ ደግነትን ሰጥተሽኛል። እኔም ያሳየሽኝን ደግነት በክብር ልመልስልሽ እፈልጋለሁ። ደንበኞቹ ወደ ውስጥ መግባት ሲጀምሩ የቤቱ ደውል መጥራት ጀመረ። ለዘላለሙ ወደ ተቀየረ ምግብ ቤት እየገቡ መሆናቸውን ግን አንዳቸውም አላወቁም ነበር። ከሳምንት በኋላ ምግብ ቤቱ በድጋሚ ሕይወት ዘራበት። ሳቅ ጨዋታው በድጋሚ ተመለሰ። በዴኒስ አመራር ስር ስራዎች ከምንጊዜውም በበለጠ ተሳለጡ። የሚሰጡ ቲፖችና ጉርሻዎች ጨመሩ። ደንበኞች ከሚጠበቀው በላይ በዛ ተፍታተው መቀመጥ ጀመሩ። የዌስተን ጉብኝት የቁጥጥር መሆኑ ቀርቶ የኩራት ሆነ። ግን ሁሉም ሰው ይህንን ኩራት አልተጋራውም። የስቲቭ ሃርሎ ፈገግታ መክሰም ጀመረ። አሁን በጸሐፊነት መስራት ጀምሯል። ከእንግዲህ አለቃ መሆኑ ቀርቷል። በአንድ ወቅት ሲያዋርዳት ለነበረችዋ ሴት መልስ የሚሰጥ ተራ ሰራተኛ ሆኗል። እርሷ በትህትናና በአክብሮት በአጠገቡ በምታልፍ ቁጥር ከውጭ ሲታይ የተረጋጋ ከሚመስለው የፊት ገጽታው ኋላ አንዳች ጨለማ ነገር እየሸረበ ነበረ። ከሰዓታት ስራዎች በኋላ አርፍዶ ይቆያል። በማዕድ ቤት ውስጥ እያውተመተመ ከላይ ታች ይንጎራደዳል። ከዛም ገንዘብ መጥፋት ጀመረ። መጀመሪያ ላይ ትንሽ ገንዘቦች ነበሩ። እዚህ 50 እዛ 70 እያለ ይጠፋ ነበር። ዴኒስ አርፍዳ እየቆጠረች በነበረ ጊዜ ነበር የደረሰችበት። 2 ቼክ አደረገች። ከዛም ለ3ኛ ጊዜ ቆጠረች። ስህተት የለውም። ማንንም አልወቀሰችም። ግን ጭንቀቷ ረበሻት። ሲደገም ቀጥታ ዌስተን ጋር ሄደች። እያንዳንዱን ሂሳብ አመዛዝኜ የሚይዘው እኔው ራሴ ነኝ። ሆን ተብሎ የሚደረግ ተግባር ነው። የሆነ ሰው እኔ የምሰርቀው ለማስመሰል እየሞከረ ነው። ዌስተን ፊቷን አጤነው። የምትጠረጥሪው ሰው አለ? ላረጋግጠው የምችለው የለም አለች። ጭንቅላቱን በአዎንታ ነቀነቀ። እንግዳውስ ማስረጃውን እንፈልግ። የዛን ዕለት ምሽት በመሳቢያው አጠገብ ድብቅ ካሜራዎች ተገጠሙ። ዌስተን መናኛ ልብስ የለበሰ የግል መርማሪ አመጣ። ከእሱና ከዴኒስ ውጭ ስለ ሰውየው የሚያውቅ ማንም የለም። ቀናቶች አለፉ። ዴኒስ እንደተለመደው በውጥረቷና በጭንቀቷ መሃል ፈገግ እያለች ስራዋን መስራት ቀጠለች። ስቲቭ ጉዳዩን ከራሱ ጋር አስቀርቶታል። ነገር ግን አይኖቹ በምትጠቀመው የገንዘብ መሳቢያ ላይ ለረጅም ጊዜ ያህል ይተከላሉ። ከዛም አንድ ማክሰኞ ዕለት ማታ ዝናቡ ወደ ውጭ ሲመለስ ካሜራው ያዘው። ስቲቭ ዕቃ ለማድረስ በሚል ሰበብ ዴኒስ በጊዜ እስክትሄድለት ድረስ ጠበቀ። መዝገቧን ከፈተው። ገንዘቦቹን አነሳ። የእሷን ደረሰኝ በራሱ ተካው። ፈገግ ብሎም እንዲህ ሲል አንሾካሾከ። እስቲ በወሬ ትወጪው እንደሆነ እናያለን። በሚቀጥለው ቀን ጠዋት ዌስተን ሁሉንም ሰራተኞች ለስብሰባ ጠራ። ሁሉም ሰው ወደ ባንኮኒው ግራ ተጋብቶ ተሰበሰበ። መርማሪው ትንሽ ላፕቶፕ ጠረጴዛው ላይ አኖረ። ከዛም እንዲጫወት አደረገው። ቪዲዮ ማጫወት ጀመረ። ዝምታው አስፈሪ ነበረ። የስቲቭ እጅ፣ ገንዘቡ፣ ፈገግታው፣ ሁሉንም ነገር በካሜራው ተይዞ ነበረ። ገረጣ። የተቀናበረ ቪዲዮ ነው ሲል ጮኸ። አሲራብኛለች። ዴኒስ አልተንቀሳቀሰችም። የዌስተን ድምፅ በጩኸቱ ውስጥ አስተጋባ። ያዳነችኝን አንድ ሰው ሴራ ሸረፍክባት። በእኔ ሥራ ውስጥ ስሟን ለማጥፋት እየሞከርክ ነው። እኔ ይህንን ቦታ የገነባሁት በእምነት መሠረት ላይ ነው። አንተ ግን አበሰበስከው።
2 ፖሊሶች ወደ ውስጥ ገቡ። ስቲቭ ሌላ ቃል ከመናገሩ በፊት የእጅ ካቴና አስገቡበት። እየመሩ ይዘው ሲወጡ የእርግማን ቃላቶችን እየተናገረ ነበረ። ግን ማንም ቀና ብሎ የተመለከተው አልነበረም። የተቀረውን ቀን ምግብ ቤቱ ጸጥ ብሎ ቆየ። ደኒስ ሽፍቷን ሰራች እንደተለመደው። የዛን ዕለት ማታ ዌስተን ሲቀርባት በጸጋ ነው የተቆጣጠርሽው፣ ብዙ ሰዎች ቢሆኑ ይጮሁ ነበረ። የዛን ዕለት ማታ በዝናብ ውስጥ አንድ ነገር ተምሬያለሁ። አንዳንድ ዝናቦችን አልፈሻቸው ትሄጃለሽ፣ አንዳንዶቹ በራሳቸው ጊዜ አልፈውሽ ይሄዳሉ። ከ6 ወራቶች በኋላ ምግብ ቤቱ ደኒስ ስትባረር የነበረውን አይመስልም። መስኮቱ ያንጸባርቃል። ከውጭ ያለው ምልክትም ሬኒ ዴይ ዳይነር፣ ዝናባማ ቀን ምግብ ቤት ይላል። እያንዳንዱ ወንበርም ሙሉ ነው። ሰዎች ለምግቡ እያሉ ብቻ አይደለም የሚመጡት፣ ታሪኩንም ለመስማት ሲል ሆኗል የሚመጡት። አንዲት አሳላፊ አንድ እንግዳ ሰውን መንገድ ላይ አግኝታ ረዳቸው። ገጠመኙም የሁለቱንም ሕይወት ቀየረ የሚለውን ታሪክ ለመስማት። ውስጡም በንጹህ አየር፣ በቡናው መዓዛና በሰዎች ሳቅ ጨዋታ የተሞላ ሆኗል። ዴኒስ ክሊፕቦርድ ይዛ ለሁሉም ሰው ፈገግታዋን እያሳየች ከወዲያ ከወዲህ ትንጎራድዳለች። የምግብ ቤቱ ሰራተኞች በእርሱ አቅጣጫ ስር ሆነው በነፃነት ተፍታተው መስራት ጀምረዋል። ከፍርሃት ይልቅ በክብር ላይ መሰረቱን አድርጎ የተፈጠረ ነገር አንድ አካል በመሆናቸው ኩራት ተሰማቸው። ዌስተን የተለመደው ጥግ ላይ ተቀምጦ ስራዋን ይከታተላል። ከወር በፊት ጋዜጦች ስለ እርሷ ጽፈዋል። ከምግብ ቤቱ ዳግም ውልደት ኋላ ያለችው ልብ በማለት ይጠሯታል። ግማሽ የባለቤትነት መብቱን እንዲሰጣት ምን እንዳደረገው የአካባቢው ጋዜጠኞች ሲጠይቁት ምንም ሳይኖራት ደግነትን ሰጠችኝ፣ ይህ ደግሞ ከትርፍም በላይ ትልቅ ዋጋ አለው ሲል ብቻ ነበር የሚመልስላቸው። የዛን ዕለት ማታ ቆመና ሁሉም ሰው ትኩረቱን እንዲሰጡት ጠየቀ። ይህንን ቦታ በርህራሄና በአዘኔታ ላይ ነው የገነባ ነው አለ። ደኒስ ይህ ማለት ምን ማለት እንደሆነ አስታውሳናለች። ዛሬ ይፋ አደርገዋለሁ። እርሷ ከእንግዲህ ተባባሪ ማናጀርም አይደለችም፣ የሥራ ባልደረባዬ ናት። ሰራተኞቹ አጨበጨቡ። ግራ ተጋብታ ደኒስ ፊቷን በእጇ ሸፈነች። ዌስተን ሙሉ ባልደረባነቱን የሚገልጽ ሕጋዊ ወረቀትን የያዘ ኢንቨሎፕ ሰጣት። እያንዳንዷ ነገር ትገባሻለች አላት። በኋላ ማብራቱ ጭልጭል ሲልና የመጨረሻው ደንበኛ ወጥቶ ሲሄድ ዴኒስ አየር ለመቀበል ወደ ውጭ ወጣች። የመኪና እጥበት የሚል ምልክት ካለበት ስፍራ ስር የመኪና መስኮት እየፈቀፈቀ የምታውቀውን ሰው ተመለከተች። ስቲቭ ሃርሎ ነበረ። ትከሻው ጎብጧል። ዩኒፎርሙን በጭጋጉ ረጥቦ ነበረ። ለረጅም ደቂቃ አፍጥጣ ተመለከተችው። ከዛም መንገዱን ተሻግራ ሄደች። ከአጠገቡ ስትቆም ቅዝቅዝ አለ። ምንም ቃል ሳትተነፍስ ኢንቨሎፕ ሰጠችው። ምንድን ነው ይሄ ሲል ጠየቀ፣ ድምፁን ዝቅ አድርጎ። ስምህ አለበት አለችው። ዝግጁ ስትሆን ክፈተው አለች። ፊቷን አዙራ ሄደች። በመጨረሻ ቀዶ ሲከፍተው ከአካባቢው የምጽዋት ድርጅት የተላከ ቼክና በስሙ የተጻፈ የድጋፍ ሪሲት አለ። ከስሩም በእጅ የተጻፈ ማስታወሻ እንዲህ የሚል ሰፍሮበታል። ሁሉም ሰው ሁለተኛ ዕድል ይገባዋል፣ የኔን አግኝቻለሁ የሚል ጽሑፍ። ምግብ ቤቱ ስትደርስ ዴኒስ ከዝግ ወደ ክፍት ምልክቱን ቀየረችው። የንጋት ጮሮዋ በመስኮቱ አልፋ ፈነጠቀች። ሽርጧን አሰረች። እንቅስቃሴዋ የተረጋጋና እርግጠኝነት ያለበት ነበር። የጠዋቱ የመጀመሪያ ደንበኛ ወደ ውስጥ ገባ፣ ኮቱ ላይ ያለውን ዝናብ እያራገፈ። ዴኒስ ፈገግ አለችለት በስሱ። እንደምን አደርግ አለች። ወደ ዝናባማ ቀን ምግብ ቤት እንኳን ደህና መጣ፣ ሁልጊዜም ደግነትን በሜኑ ላይ ወደሚያገኙበት ስፍራ አለች። አበቃን። ከወደዳችሁት ላይክና ሼር አድርጉት። ምን ያህሎቻችሁም እስከ መጨረሻው ድረስ እንዳያችሁት እንድናውቅ እንዲያግዘን ጨርሰናል በማለት በኮሜንት ላይ ጻፉልን። በሌላ ድንቅና ሀያል ቪዲዮ እስከምንገናኝ መልካም ጊዜ። ሀያል ታሪኮች እየመጡ ነው።